እሺ አሁን ደግሞ 3.3 ላይ ደርሰናል። አርኪሜደስ ፕሪንሲፕል። እንግዲህ ፕሪንሲፕሉ ስቴት ከማድረጋችን በፊት አንድ ኢንተረስቲንግ ሲቹዌሽን እኔ ስቱደንት ይላል ስቱደንት ሜዠርስ ዚስ ኦን ኤር እች ስቶን ኦን ኤር ለምሳሌ 30 ኒውተን ይላል። ክብደቱ 30 ኒውተን መጣለት። የሚቀጥለው ምን ላይ ያስገባው? ውሃ ላይ ሲያስገባው ሲመዝነው አሁን 22 ኒውተን ያነባል ስኬሉ ማለት ነው። ዋይ ይሄን ያክል ከ30 ወደ 22 የወረደበት ምክንያት ምንድን ነው? ይሄ ኮሽን መጀመሪያ የመለሰው ማን ነው? አርኪሜደስ። እስኪ እንዴት እንዳገኘው ፕሪንሲፕሉ እኔ አይዲያው ምንድን ነው? ዘ ቡያንት ፎርስ ማለት ፍሉዱ ኦን ዘ ኦብጀክት አፕላይ የሚያደርገው ፎርስ ነው። ኢኳልስ ዊዝ ዘ ዌይት ኦፍ ዘ ፍሉድ ዲስፕሌስድ። ለምሳሌ እስኪ ይችን ነገር ኤክስፔሪንስ አድርገን የምናውቅ ይመስለኛል ሁላችን። አንድ ሻይ ኦኬ እስከ ጫፉ ድረስ ሞልተው ሲመጣና ከዛስ ቅጠሉ ስናስገባ ይፈሳል አይደለ? ከመጀመሪያው ጎደሎ ከነበረ አይታወቅም፣ የተወሰነ ዲስፕሌስ ይሆናል። እኛ የፈለግናት እቺ ዲስፕሌስ የሚያደርገውን ፓርት ነው። ኦቨርፍሎ የሚያደርገው ወደዚህ የሚፈሰው ፓርት ምን ይሆናል ማለት ነው? ዘ ዌይት ኦፍ ዲስፕሌስድ ፍሉድ ይሆናል። ስለዚህ ቡያንት ፎርስ ማለት የዚህ የፈሰሰውን ፓርት ዌይት ማለት ነው። እንዴት አገኘው? እስክንየው እንግዲህ ዩሬካ ሞመንት የምትባላለች ዲኖኢት ምናልባት አርኪሜደስ እንዴት እንዳገኘው ይሄ እኔው አሳይመንት ተሰጠው። ኪንግ ሄሮ የሚባል የግሪክ ንጉስ ድሮ ዘውድ ማሰራት ፈለገ ከወርቅ እና ምን አደረገ? ለአንድ አንጥረኛ መዝኖ ሰጠው። ወርቁ የሆነ አንድ ጎልድ ለምሳሌ 800 ግራም እንበል መዝኖ ሰጠውና ከዚህ ምን ስራ አለው? ክረውን ስራልኝ። ከዛስ ወሰደ፣ ሰርቶ ሲያመጣ ይሄኛው ሲመዘን ሴምቲንግ ነው፣ እንደሰጠው ሳምፕል ነው። 800 ግራም መጣ። ንጉሱ ግን ተጠራጠረ። አይ እሺ በኪሎግራም ሴም ነው፣ ግን ሸውደኝ ቢሆንስ? ለምሳሌ የተወሰነ አማውንት ሲልቨር አስገብቶ ቢሆንስ ብሎ ተጠራጠረ። ማወቅ ግን አይችልም፣ ቢካውዝ ክብደቱ ሴም ነው። 800 ግራም ነው የሰጠኝ፣ አሁንም 800 ግራም መለስኩልህ ነው። ሶ አርኪሜደስ የሚባል በዛን ጊዜ የነበረ ነውን ሳይንቲስት ማትማቲሻን ኤንድ ፊሎሶፈር አሳይመንቱ ሰጠው። እንዴት ነው ማወቅ የምችለው? እስኪ ይሄን ስራልኝ ብሎ ሰጠው ንጉሱ። አርኪሜደስ ተጨነቀ። እንዴት ላውቀው አይችልም። በቃ በዛን ጊዜ ለብዙ ጊዜዎች ምን ሆነበት? አሳይመንት ሲያስብበት ቆየ። አሰበ ሊመጣለት አልቻለም። አንድ ጊዜ ይሄ ሻወር ሊወስድ ጃኩዚ አንድ መታጠቢያ ገንዳ ውስጥ ገባ። አርኪሜደስ ገባና ዋተሩ ኦቨርፍሎ ሲያደርግ ሲፈሳየው፣ ምክንያቱም እሱ መጀመሪያ ሞልተ ነበር፣ ሲገባ ፈሰሰ የተወሰነ ውሃ። ኦኬ እንደዛ ከሆነ ፍሉድ የኦብጀክት ፍሉድ ዲስፕሌስ ሲሆን የተወሰነ ቮሊም ሌትስ ሴይ ዌይቱ እንበል ማስት ቢ ኢኳል ዊዝ ለእኛ አፕላይ በሚያደርገው ቡያንት ፎርስ አለ። አገኘሁት ሶሉሽኑ። ዩሬካ ማለት አገኘሁት ማለት ነው። እንግዲህ ሶሉሽኑ አገኘሁት ብሎ ራቁቱን ነው እንግዲህ በአደባባይ እየሮጠ ወደ ንጉሱ ቤት የሄደ የሚባለው። ሄደና አገኘሁት ሶሉሽኑ። እንዴት ነው ቢለው መጀመሪያ አየር ላይ መዘናቸው። ይሄም 800 ግራም ነው አልኳቸው፣ ይሄኛው 800 ግራም ነው። ፒውር ወርቅ ናት። ይቺ ግን የምታጠራጥረን ናት። ወርቅ ሊኖረ የተወሰነ ሲልቨር ይኖራል አይኖርም ነው። ከዛስ ሚዛኑ ምን ሆነ? ኢምባላንስ ተፈጠረ። ለምን? በዚህ ፍሉዱ ማለት ኤር ላይ ሴም ቮሊም ሴም ዌይት የሚኖራቸው ውሃ ላይ ሲገቡ ለምንድን ነው የተለያየ ኢምባላንስ የሆነ ፎርስ የሚኖራቸው? ፎርስ ቡያንት ኦን ዘ ክራውን ኢዝ ቢገር ዛን ዘ ፎርስ ኦን ዘ ፒውር ጎልድ። ለምን? ማአት ቮሊም ዲስፕሌስ ተደርጓል በዚህ ማለት ነው። በቮሊም ይለያያሉ ማለት እኮ ነው። ደንሲቲያቸው ኢኳል ቢሆን እንኳን ደንሲቲ ማስፐር ቮሊም ማለት እሴም ደንሲቲ እንዲመጣለት ምን አድርጓል ማለት ነው? ከሲልቨር ለስ ደንስ የሆነ በቮሊም ደግሞ ማአት ቮሊም ያለው ማለት ማአት ቮሊም ዲስፕሌስ አድርጓል ይሄ። ስለዚህ ለስ ደንስ የሆነ ፓርቲክል አስገብቶ ወይቱ እኩል እንዲመጣለት ቢያደርግም የተለያየ ቮሊም እና የተለያየ ደንሲቲ ነው የተጠቀመው ተብሎ ይሄኛው አዘርዋይስ ተቀጥቷል። ወይ ምን እንዳደረገው ንጉሱ አናቅም። አርኪሜደስ ፕሪንሲፕል ያገኘው እንዴት ነው? እንደዚህ ነው ማለት ነው። ስለዚህ የቅድሙን ለምሳሌ 30 ኒውተን እያልን ነበር። አሁን ደግሞ 4 ኒውተን እናርጋት።
እቺ ስንመዝናት 4 ኒውተን ናት። ኦኬ ውሃ ላይ ያስገብተን ደግሞ 1 ኒውተን ሆነ ስንል ለምን አየር ላይ 4 ኒውተን ውሃ ላይ 1 ኒውተን? ይሄ እኮ ኤክስፒሪየንስ አድርጋችሁ አታውቅም? የሆነ ከውሃ ዋና ላይ ሄዳችሁ ለምሳሌ የሆነ ድንጋይ እንዳጋጣም ቢኖርና ማስነሳት ብትፈልጉ በጣም ቀላል ነው። ከውሃ ከወጣ በኋላ ግን ከባድ ነው። ውሃ ውስጥ እያለ እዚህ ጋር ስታስነሱት ቀላል፣ ጨርሳችሁ አየር ላይ ስታስወጡትስ ከባድ ይሆናል። 4 ኒውተን ይሆናል ማለት ነው። what is the difference? ሲመዘን 3 ኒውተን ሆነ። የትኛውን የመዘን ነው? ያቺ ዲስፕሌስ የተደረገችው ምን ውሃ ማለት ነው። እቺ ዲስፕሌስድ ቫልዩ the force buoyant must be the difference in the force in air and 3 ኒውተን ውሃ ላይ ማለት ነው። እስኪ እኛም እቺ ኤክስፐሪመንት ከቻለን እናያታለን። በኤክስፐሪመንት አይተን አየር ላይና ውሃ ላይ ምን ያክል ዲፈረንስ ይፈጥራል፣ ልክ ነው ወይ አርኪሜደስ ብለን ዲሞንስትሬት እናድርግ። እስኪ አሁን የአርኪሜደስ ፕሪንሲፕል ዲሞንስትሬት እናድርግ። እሱ ያየውን ኤክስፐሪመንት እኛም እዚች ጋር በትንሽዬ እችን ዌይት መጀመሪያ እንመዝናለን አየር ላይ። ይሄን እየመዘንኩ ያለሁት አየር ላይ ነው። የዚች ክብደት እንግዲህ ሳነብ 9 ይላል። 9 ግራም ፎርስ ነው እንግዲህ ይሄ ስፕሪንግ ፎርስ የሚያነበው ግራም ፎርስ። ኦኬ 9 ኪሎ ግራም ብላችሁ ማሰብ አትችሉም። ኪሎግራም ቢሆንም ባይሆንም ቁጥሯን እንያት 9 ግራም ፎርስ። ኦኬ ማድረግ ያለብኝ አሁን ፍሉድ ውስጥ መክተት። ኦኬ አሁን as much as I feel buoyant force-ን ፊል እያደረኩት ነው ውሃ ውስጥ። ከዛ ዲስፕሌስ እያደረገ ነው። የተወሰነ ወደዚህ ይፈሳል። የሚፈሰው ቮሊዩም is equal ስንመዝነው ወይቱ must be equal with what buoyant force። አሁን ለያት እንግዲህ ሚዛኗን የሚያነብልን አሁን 4 ወይም 5 አካባቢ 5 ልበላትች ልጨርስ። የሚፈሰውን ውሃ ሲጨርስ ቀደም ስንት ነበር ያልኳችሁ? 9። አሁንስ ኦኬ ተጨርስና በመጨረሻ በሚያነብልኝ ነው የምነግራችሁ። ኦኬ አይ ቲንክ 5 ግራም ፎርስ። ኦኬ አሁን ምን ማለት ነው? ከ9 ወደ 5 የቀነሰበት ምክንያት በስንት ቀንሷል? ከ9 ወደ 5 በ4። ስለዚህ ዲስፕሌስድ ፍሉዱ ምን እናደርጓለን? እንመዝነው። ዲስፕሌስድ ፍሉድ ያቺ ዲፈረንስ ከመጣች እናያታለን። this much of fluid ነው ዲስፕሌስ የሆነው እንግዲህ። ስለዚህ እቺን እንመዝናታለን። if the difference is 4 gram force it will be equal with the buoyant force። ካልሆነ ትክክል ማርኪንግ አሁን የሚያሳየኝ እንግዲህ 4 ኒውተን ግራም ፎርስ ነው። ምን ማለት ነው? ይሄኛው አየር ላይ 9 ነበረ፣ ቅድም ወደ 5 ወረደ። አሁን ማርኪንጉ የሚያሳየኝ 4 ነው። እቺ is equal with buoyant force ማለት ነው። ስለዚህ አርኪሜደስ was correct። በጣም ኢንተረስቲንግ አይዲያ ነው።